እኛ እንነጠቃለን። መደላደልን ትታችሁ እንደነዛ 900 ዓመት እንደሚኖሩት የህይወትን ስርዓት መኖር ትታችሁ እንደ ሄኖክ ማዕከላዊ ህይወታችሁ እግዚአብሔር ይሁን። ብዙዎቻችን በረከት ነው የምንፈልገው። በጣም ጥሩ ነገሮች ሁሉ መልካም ነገሮች በጣም ያስፈልጋል። አምናለሁ በበረከት ወንጌል። ግን ሙሉ ለሙሉ ተወስደን አንድ ሐሳብ ላይ ከቆመን እሱ ነገር አደጋ ነው የሚሆንብን ለህይወታችን። ጠላት ያንን ነገር እያሳየ ህይወትን ይነጥቃችኋል። ያንን ነገር እያሳየ መልካሙን የተቀበላችሁትን ብኩርናችሁን ይወስድባችኋል። ኤሳው ብኩርናውን የጣለው በሚወደው ስሩጥ ነው። በሚወደው የምትወዱት ነገር መፈተኛችሁ ነው። እየወደዳችሁት በመጣችሁት ቁጥር አገኘሁት ነው ቢላችሁ ጠላት በምትፈልጉት ነገር ሁሉም ትፈተናል። ስለዚህ የምትፈልጉትን ነገር ባላንስ አድርጋችሁ እውነትን ማተኮር፣ እውነትን የበለጠ መያዝ። መባረክ መልካም ነው፣ መስፋት መልካም ነው፣ ክብር መልካም ነው፣ ስልጣን መልካም ነው። ነገር ግን ከክብር የበለጠ ክብር አለ፣ መነጠቅ። ክብር ለኢየሱስ ይሁን። ዛሬ በልቤ የሞላ የእግዚአብሔር ቃል አለኝ። እሱ ምንድነው? ላንብብላችሁ። ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርም ካንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ አምላክህም ጋር በትህትና ትሄድ ዘንድ አይደለምን? ከእርሱ ጋር በትህትና ትሄድ ዘንድ። ክብር ለኢየሱስ ይሁን። ታውቃላችሁ ውድቀት ዘፍጥረት መጽሐፍ ላይ ሲገባ በአዳም በኩል ገባና ብዙዎቹን ገደላቸው፣ ብዙዎቹን አጠፋና አዲስ ማህበረሰብ ተፈጠረ። እግዚአብሔርን የማያውቅ ማህበረሰብ፣ እግዚአብሔርን ማን እንደሆነ እንዴት እንደሚኖር ከእግዚአብሔር ጋር አካሄዱ እንዴት እንደሆነ የማያውቅ ሌላ በሙት የሆነ ትውልድ ተነሳ። አምስትን መጽሐፍ ቅዱስ ዘፍጥረት 5ን ስታነቡት የአዳም ትውልድ ብሎ መዘርዘር ይጀምራል። አዳም ከሞተ በኋላ የወለዳቸው፣ አዳም ከሞተ በኋላ ያመጣቸው ሰዎች፣ እኛ እስካለንበት ድረስ የመጡ ሰዎች ምን አይነት ዕውቀት? የሞት ዕውቀት ያላቸው። ምን አይነት ዕውቀት? ሞሩ እድሜው የሚኖርበት እድሜ 1000 የሆነበት ዘመን ላይ 1000 ዓመት ኖረው 1000 ዓመት 965 አይደል? ትልቁ እድሜ 965 ትልቁ እድሜ 700 800 ወለደ ሞተ የሚባልበትን የሚኖሩ አዲስ ትውልዶች ተነሱ። የሚኖሩበት ዓላማ ለመኖር ብቻ የሚኖሩ የመኖርን ትርጉም ካጡት ከአዳም ጀምሮ የመኖር ትርጉም የጠፋቸው አዳዲስ ትውልዶች በምድር ላይ መከሰት ጀመሩ። በዚህ ጊዜ ላይ አንድ ሰው ተነሳ። አንድ ሰው አንድን መንገድ አገኘ። አካሄዱን ይላል መጽሐፍ ቅዱስ ከእግዚአብሔር ጋር ያደረገ። እንዴት በዛ ዘመን ላይ አካሄዱን ከእግዚአብሔር ጋር ሊያደርግ ይችላል? መጽሐፍ የለም፣ ሕግ የለም። እግዚአብሔር የሚባለው ዕውቀት ያለው በትውልድ የሚነገር ዕውቀት ነው። በዘር በአዳም በኩል የተላለፈ ዕውቀት ነው። የበዛ ዕውቀት ደረጃ ደግሞ እግዚአብሔርን መገናኘት አትችሉ። ሕያው አምላክ ብትገናኙትም በመስዋዕት ነው። ምንም አይነት ዕውቀት ታውቃላችሁ። 5ን አንብባችሁ 6 ላይ ስትገቡ ኖህን ታገኙታላችሁ። ኖህ የተጠራበት ምክንያት ምንድን? ኃጢአት በዛ። ምድር ላይ ኃጢአት በዛ። ነገሮች ሁሉ ያለ ልክ ሆኑ። እግዚአብሔር ይላል መጽሐፍ ቅዱስ ሰውን በመፍጠሩ ተጸጸተ። ክብር ለኢየሱስ ይሁን። የሚያነብልኝ ሰው አለ? 5:21 እስከ 24 ሄኖክም 165 ዓመት ኖረ፣ ማቱሳላን ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ ማቱሳላንም ወለደ። ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችም ሴቶችንም ወለደ። ሄኖክ የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ክብር ለኢየሱስ ይሁን። ብዙ ሰው ከሰፈር መልቀቅ ይፈልጋል፣ ካለበት ቦታ መልቀቅ ይፈልጋል፣ ካለበት ሁኔታ ውስጥ መውጣት ይፈልጋል። ኢኮኖሚ ባለበት ነገር ውስጥ ሁሉ ብዙ ሰው መውጣት ይፈልጋል። ግን መውጫው አንድ ነው። መውጣት ካላችሁበትም ሰፈር ይሁን፣ ካላችሁበትም ህይወት ይሁን፣ ካላችሁበት ከየትኛው ማዘቅት ውስጥ ይሁን፣ ከምትጠሉት እናንተ ከተጸየፋችሁት ነገር ቢሆን የሚወጣው በዚህ ሰው መስመረት ነው። አካሄድን ከእግዚአብሔር ጋር ማድረግ 165 ዓመት ሲሆነው አለ መጽሐፍ ቅዱስ አካሄዱን ከእግዚአብሔር ጋር አደረገ።
ኖረ፣ ሕይወትን አየው፣ ተመላለሰ በምድር ላይ የኖሩትን ሰዎች አያቸው፣ የኖሩትንም ሰዎች ተመለከታቸው፣ ሕይወታቸውን አጠናው። መጽሐፍ ቅዱስ ዕብራውያን 11 ላይ ሲናገር በእምነት ነው የሚለው። በእምነት እምነት የሚመጣው ደግሞ ያለ ዕውቀት እምነት ከመስማት ነው። ይሄ ሰው የሆነ ነገር ሰምቷል። ክብር ለኢየሱስ ይሁን። የሚያነብልኝ ሰው አለ? ዕብራውያን 11 4-6 አቤል ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታ ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ስለ መስዋዕቱ እስካሁን ይናገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለ ወሰደው አልተገኘም። ሳይወሰድ የእግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። አሜን። ይሄ ሰው ከዛ ትውልድ መካከል የተለየ ዕውቀትን ይዞ ከዛ ትውልድ መካከል የተለየን መረዳትን ይዞ ቆመ። ብዙዎቹ ሞተዋል፣ ብዙዎቹ ሄደዋል፣ ብዙዎቹ የነበረውን የውድቀትን ዓለም ተካፍለው አልፈዋል። ይሄ ሰው ግን አዲስ ብርሃንን አገኘ። እግዚአብሔር ለሚፈልጉት አለ ዋጋ ይሰጣል። እግዚአብሔር ለሚፈልጉት ዋጋ ይሰጣል። ምን አይነት ዋጋ? አለመሞት የሚባል ዋጋ። የት ነበር ይሄ ሰው? የት ገባ ይሄ ሰው? አይ እግዚአብሔር ወሰደው ካልባ እግዚአብሔር ወሰደው። እስከ ምኑ? እስከ ስጋው። እንዴ ይሄ ኃጢአት የሚባለው ስጋ እንዴት አመነ ሰውየው? የወደቀ ስጋ እንዴት ሊነጠቅ ይችላል? የወደቀ አካል ኃጢአት አለበት የሚባለው ፍጹምነት ያልተገኘበት አካል እንዴት እግዚአብሔር ሊወስደው ቻለ? ወሰደው። መጽሐፍ አለ ወሰደው። እኔ ምንም ላረግ አልችልም። ምንም ልታብራሩት ዶክትሪን ቴዎሎጂ ምናምን ብትሰሩበትም ምንም አይነት ነገር ይዛችሁ ብትመጡ ይሄን ቃል መሻር አትችሉ። ወሰደው። ምን ስላደረገ? እንዴ ይሄ ሰው አካሄዱን አድርጎ በስጋ እስከ መነጠቅ ታውቃላችሁ፣ በሰፈር አለመገኘት 365 ዓመቱ ሲሆነው ብዙዎቹ እንደተንከራተቱት 700 ላይንከራተት 700 ዓመት 800 ዓመት በምድር ላይ የኃጢአትን የጨለማን ዓለም ላይኖር ከእግዚአብሔር ዓለም ሊኖር እግዚአብሔር በእምነቱ ወሰደው። ምን ስላደረገ? ዋጋ እንደሚያስከፍል ስለወቀ። ዘፍጥረት ላይ የነገሮች ሁሉ ጅማሬ ታውቃላችሁ። ሄኖክን ስታዩት መነጠቅ የሚባል ዓለምን ለእኛ ነው የተውቶልን። መነጠቅ፣ መወሰድ፣ በስጋ መወሰድ፣ በስጋ መነጠቅ። ምን የሚያደርግ ሰው ነው የሚነጠቀው? አይ አካሄዱን ከእግዚአብሔር ጋር እስካደረገ ሰው። እንዴት እየሄዳችሁ ነው? እንዴት ነው አመላለሳችሁ? እግዚአብሔርን ታሳቢ ያደረገ፣ እግዚአብሔርን ማዕከል ያደረገ ህይወት፣ እግዚአብሔር ላይ የተመሰረተ፣ እግዚአብሔርን ሴንተር ያደረገ የህይወት ምልልስ ኑሮን ህይወትን ይሄ ሰው ይዞ አልተመላለሰም። 165 ዓመቱ ሲደርሰው እርግፍ አድርጎ የዚህን ዓለም ህይወትና የዚህን ዓለም ነገር ተወ። ለምን? አያዋጣም። ከሄደ ይሄ ሰው የሚሞተው እንደነዛ ሰዎች ነው። ከነዛ ሰዎች መካከል ለየት የሚያደርገውን አንድን መረዳት ያዘ። እግዚአብሔር እንደሚፈልጉት ዋጋ እንደሚሰጥ በእምነት አመነ። እንዴት? ቃል እኮ የለም፣ የተነጠቀ ሰው የለም። አዳምም ቢሆን ተባሮ ነው ያለው። ታሪክም ብታነቡት ዞር ብላችሁ የተባረረ ሰው ነው። አትበቃም ተብሎ የተዘጋበት ሰው ነው ያለው። እንዴት ይሄ ሰው ሊነጠቅ ይችላል? ምን ይሳነዋል? ምን ይሳነዋል? ሉዓላዊ አምላክ ነው። በማንም ሐሳብ በማንም ዶክትሪን አይደረደርም። እግዚአብሔር ደስ የሚለው በማንም ዕውቀት አምጥታችሁ ቁጭ አታደርጉትም። ከዕውቀት ሁሉ በላይ ያለፈ ዕውቀት አለው። ከነገሮች ሁሉ በላይ የሆነ መረዳት አለው። ክብር ለእርሱ ይሁን። አሜን። እንዴት ይሰራል? እንዴት እንደዚህ ያደርጋል? አላቅም። እኔ አንተን አንድ ዕውቀት አለኝ። ምንም የማይሳነው አምላክ አመልካለሁ።
አምላክነት ሲመሰረት የተመሰረተው አብርሃም ቤት ነው። አብርሃም ደግሞ የነበረውን ታሪኮችና ነገሮች ስለሚያውቅ የመሰረተው አንድ ዕውቀት ላይ ተመስርቶ ነው የበራለት። ሁሉን የሚችል አምላክ። እዛ ቤት ላይ የገባው አምላክ ሁሉን የሚችል አምላክ። ለምን ከተባለ አይ እነ ሄኖክ የሚባሉትም ተነጥቀዋል። የማይቻል ነገር ተችሎ አይተናል ዘፍጥረት ላይ። ታውቃላችሁ ኃጢአት እየነገሰ በመጣበት ዘመን ላይ፣ ውድቀት እየነገሰ በሄደበት ዘመን ላይ፣ ያለ ልክ ነገሮች እየሄዱ ባሉበት ወቅት ላይ ስለ ዘመኑ እስቲ 6 እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞቱም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርሁት ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽ እስከ ሰማይ ወፍ ድረስ ስለፈጠርኳቸው ተጸጽቻለሁና አለ። አሜን። አያችሁ ምን አይነት ትውልድ እየመጣ እንደሆነ። የመጨረሻ እግዚአብሔር በልቡ የሚያዝንበት ተጸጽቻለሁ ማለት ተመልሶ የፍጥረትን ዓለም የፍጥረትን አካሄድን ቆም ብሎ እንዲያይ ነው ያደረገው። የሰዎቹ ነገር እግዚአብሔር ነገሮቹን የሚያደርገው ነገር ሁሉ በዘላለም ዕውቀቱ ነው። ግን እዚህ ክፍል ላይ ስትደርሱ ቆሞ ሲጸጸት አገኘው። ምን ስለሆነ ኃጢአት ያለ ልክ እየበዛ ውድቀት ያለ ልክ እየበዛ የመጣበት ዘመን ላይ አንድ ሰው ግን ተገኘ። አንድ ሰው እግዚአብሔር ደስ ተሰኝቼበታለሁ እስኪል ድረስ የዕብራውያን ጸሐፊ መንፈስ ቅዱስ እንደገለጠልን እንዳስተማረን በእግዚአብሔር ደስ እንደተሰኘበት እግዚአብሔር ደስ የተሰኘበት ሰው በዛ ዘመን ውስጥ ተገኘ። ይሄ ሰው አካሄዱን ወይም የህይወት ስርዓቱን እግዚአብሔርን ማዕከል ያደረገ የህይወት ስርዓት ያለው እንቅስቃሴ ሁሉ እግዚአብሔርን ያማከለ የህይወት ስርዓት ያለው ነገሮቹን ሁሉ የሚያደርገው እንደ እግዚአብሔር ሐሳብና እንደ እግዚአብሔር እውነት የሚተረጉም ሰው በዛ ትውልድ መካከል ተገኘ። እግዚአብሔርን በማያስብ ትውልድ ላይ ዝም ብሎ ህይወቱን በሚኖር ትውልድ ላይ ነገሮችን ዝም ብሎ በሚገፋ ትውልድ መካከል ላይ አንድ ሰው ትውልዱን የሚያስተምር ትውልዱን የሚገስጽ ሰው ተነሳ። ታውቃላችሁ ከዛ በኋላ ነው በዚህ ዘር ውስጥ ረፍት እንዳለ አንድ ሰው ብቻ ተነጥቆ ለምን ያርፋል አለ የተወለደው የልጅ ልጃቸው። ልጁን ሲወልደው ኖህ አለው። ከረገማት ምድር ያሳርፈናል ሲል ስሙን ኖህ አለው። ረፍት እንዳለ ለእግዚአብሔር ለሰው ልጆች ሁሉ ረፍት እንዳስቀመጠ መሰበክ ተጀመረ። አይገርም? እኔ በጣም ነው የተገረምኩት በዚህ ሰው። ኃጢአት በነገሰበት ነገሮች በተበላሹበት አንድ ሰው ተገኘ፣ እግዚአብሔርን የሚከተል እግዚአብሔርን የሚያገለግል ሰው። በዛው ጥቅስ ልስጣችሁ ማቴዎስ 24 ከ45 እስከ 51 ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መልአክ ቢሆን ልጅም ቢሆን ከአባት በቀር የሚያውቅ የለም። ጊዜው መቼ እንዲሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም። ቤቱን ትቶ ወደ ሌላ ሀገር እንደሄደ ሰው ነው። ለባሮቹ ስልጣን ለእያንዳንዱም ስራውን ሰጥቶ በረኛውን እንዲተጋ አዘዘ። እንግዲህ በማታ ቢሆን ወይም በእኩለ ሌሊት ወይም ዶሮ ሲጮህ ወይም በማለዳ ቢሆን ባለቤቱ መቼ እንዲመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ። ስለዚህ ትጉ። ለእናንተም የምነግራችሁ ለሁሉ እላለሁ ትጉ። ስለመነጠቅ በትክክል ካስተማረ አስተማሪ ጌታ ኢየሱስ ነው። ነገሮች ሁሉ ሊተረጎሙ ሊታዩም የሚገቡትም ነገሮች ስለመነጠቅ ከሆነ በጌታ ኢየሱስ ባስተማራቸው እውነት ነው የሚፈተሹት። ባስተማራቸው እውነቶች ውስጥ ደግሞ ከፈተሻችሁት መቅረትና መሄድ የሚባል ነገር በትክክል በተለያዩ ወንጌላቶች ውስጥ በግልጽ ተጽፎ ታገኛላችሁ። ስለዚህ የማይቀረው ወይም የሚነጠቀው ሰው ማን ነው ካላችሁ፣ አይ የተነጠቀ አንድ ሰው አለ። የተነጠቀ ሁለት ሰው ነው ያለው፣ ኤልያስና ሄኖክ ናቸው። ኤልያስና ሄኖክ የተነጠቁ፣ ኤልያስ በተለየ ሪዝን የተነጠቀው። የተነጠቀበት ምክንያት ኤልዛቤል ሞትን ትሞታለህ አለችው። ስለዚህ ከሞተ ኤልያስ እግዚአብሔር ራሱ ከዛ ከጨለማው አጋል ጋር ተባበረ ማለት ነው። ስለዚህ እግዚአብሔር አዲስ አቋም ይዞ መጣ። ኤልያስን በክብር በሰረገላ ኤልዛቤል ፊት። አሜን። ደስ አይልም? አስተሳሰቡ ራሱ ታውቃላችሁ፣ ፈትሻችሁ ታውቃላችሁ። ለምን ወሰደው በሰረገላ ብላችሁ? ያለ ምክንያት የሞት ፍርሃት እጅግ እስኪያስጨንቀው
ተራራ ላይ ሮጦ እስኪገኝ ድረስ በፍርሃት እስኪርበደበድ የፈራን ሰው በሰረገላ። እግዚአብሔር እኮ አንዳንድ የሚያደርገው ነገር ያስገርማል። የማይቻል ነገር። ሞት የታወጀበት አገልጋይ፣ ሞት የታወጀበት በኤልዛቤል ዓለም ላይ በተገኘበት ይገደል የተባለ ሰው በሰረገላ፣ በክብር ሰረገላ። ታውቃላችሁ ነቢያት ሁሉ ዛሬ ጌታህን ከራስ ላይ እንዲወስደው ታውቃለህን? እግዚአብሔር ለነቢያት ሁሉ ነው የነገረው ኤልያስ እንደሚወሰድ። ለነቢያት ሁሉ ነው ያወራው በክብር እንደሚነጠቅ። ኤልዛቤል ደግሞ ከተማውን ሁሉ ነው ያወራችሁ እንደሚገደል። አካብ ነቢያቶቹን ሲያገኝ ጠላቴ አገኘኸኝ። ከእግዚአብሔር ድምፅና ከእግዚአብሔር ስርዓት ጋር ጠላት የነበረ የኤልዛቤል ስርዓት መካከል አንድ ሰው ግን በክብር የሞት ፍርሃት የሞት አዋጅ የታወጀበት መነጠቅ የቅዱሳን ተስፋ፣ መነጠቅ የሁላችንም ተስፋ፣ በክብር ንጉሱን መገናኘት፣ በክብር ወደ ህይወት መግባት፣ በክብር ይሄን ምድር ለቆ መውጣት፣ በክብር ታውቃላችሁ የሉም እስኪባል ድረስ ምድር ሁሉ እስኪያቀን ድረስ ሊገለጥ ሊመጣ ያለ ክብር፣ የቅዱሳን ክብር። ክብር ለኢየሱስ ይሁን። በተስፋ ይላል መጽሐፍ ቅዱስ ደስ ይበላችሁ። በተስፋ ደስ ይበላችሁ። የመጀመሪያ ተስፋ የቅዱሳን ተስፋ መነጠቅ ነው። እኛ እንነጠቃለን ማለትም መደላደልን ትታችሁ እንደነዛ 900 ዓመት እንደሚኖሩት የህይወትን ስርዓት መኖር ትታችሁ እንደ ሄኖክ ማዕከላዊ ህይወታችሁ እግዚአብሔር ይሁን። ነገሮቻችሁ ሁሉ መሰረት ይኑራቸው። ዛሬ በብዙ ስታዩት ታውቃላችሁ ቸርች ተለውጣለች፣ ቅዱሳን ተለውጧል። ብዙዎቻችን በረከት ነው የምንፈልገው። በጣም ጥሩ ነው በረከት፣ በጣም ያስፈልጋል። ነገሮች ሁሉ መልካም ነገሮች በጣም ያስፈልጋል። አምናለሁ በበረከት ወንጌል። ግን ሙሉ ለሙሉ ተወስደን አንድ ሐሳብ ላይ ከቆመን እሱ ነገር አደጋ ነው የሚሆንብን ለህይወታችን። ታውቃላችሁ ጠላት ያንን ነገር እያሳየ ህይወትን ይነጥቃችኋል። ያንን ነገር እያሳየ መልካሙን የተቀበላችሁትን ብኩርናችሁን ይወስድባችኋል። ኤሳው ብኩርናውን የጣለው በሚወደው አሳ ወጥ ነው፣ ምስር ወጥ ነው። ታውቃላችሁ በሚወደው የምትወዱት ነገር መፈተኛችሁ ነው። እየወደዳችሁት በመጣችሁት ቁጥር አገኘሁት ነው የሚላችሁ ጠላት። በምትፈልጉት ነገር ሁሌም ትፈተናላችሁ። ስለዚህ የምትፈልጉትን ነገር ባላንስ አድርጋችሁ እውነትን ማተኮር፣ እውነትን የበለጠ መያዝ። መባረክ መልካም ነው፣ መስፋት መልካም ነው፣ ክብር መልካም ነው፣ ስልጣን መልካም ነው። ነገር ግን ከክብር የበለጠ ክብር አለ፣ መነጠቅ። ከክብር ሁሉ የበለጠ ክብር አለ፣ መወሰድ። ክርስትናችሁን እንዳይቀልባችሁ የተቀበላችሁት ህይወት በመከራ በፈተና አሁን ዙሪያችሁ በከበባችሁ ነገር ላይ እንዳትዝሉ። የከበባችሁ እውነት አይደለም። ዛሬ የምትኖሩት እውነት አይደለም። አይታችሁ በምድር እንደ አሻግራችሁ በእምነት የእግዚአብሔርን ዓለም እስካላያችሁ ድረስ፣ ዛሬን እምቢ ማለት እስካልቻላችሁ ድረስ፣ እስካልጨከናችሁ በእግዚአብሔር ዓለም ላይ ያንን ዓለም መገናኘት አትችሉ። ክብር ለኢየሱስ ይሁን። ያ ሰው ተነጠቀ፣ ያ ሰው ተወሰደ ከነስጋው ከነምን ከነበረው የህይወት ስርዓቱ ሁሉ። ታውቃላችሁ አልተገኘም ነው የሚለው መጽሐፍ። አልተገኘም፣ እግዚአብሔር ወስዶታልና። ዛሬ እግዚአብሔር በመካከላችሁ የሚወስደው ሰው አለ። ዛሬ በእናንተ ህይወት ውስጥ እግዚአብሔር የሚወስደው ነገር አለ። ወደ ክብር የሚያሻግረው ሰው አለ። ወደ ክብር ተስፋ የሚያስገባው ሰው አለ። የብዙ ተስፋ ባለቤቶች ነን። በተስፋ ደስ ይለናል፣ በተስፋ እንመካለን፣ በተስፋ እንጸናለን፣ በተስፋ እናምናለን። የተቀበልነው ወንጌል የክብር ወንጌል ነው። ይህንን ወንጌል ይዘን ነው ሌላውን ነገር የምትከተሉት። ይህንን ወንጌል አስቀድማችሁ ነው ሌላው ነገር የሚከተላችሁ። ታውቃላችሁ ትንቢትን ማጣጣል፣ ትንቢት በጣም ወሳኝ ነው። በጨለማ ላይ ብርሃን ነው። ግራ በገባችሁ ነገር ላይ በጣም ተስፋ መለምለም፣ መቀጠል፣ ጉልበት፣ አቅም እንደሚሆን አውቃለሁ።
ታውቃላችሁ እኛ ትልቅ የማይሻር መጽሐፍ ሲናገር ትንቢት እንኳን ይሻራል ተብሎ ተጽፏል። የማይሻር ተስፋ አለ። ምን አይነት ተስፋ? የመነጠቅ ተስፋ፣ የመወሰድ ተስፋ፣ በህይወት የመቀጠል ተስፋ፣ በክብር ከክርስቶስ ኢየሱስ ጋር የመገናኘት ተስፋ። ታላቅ የሆነ የምድር ጌታ፣ ታላቅ የሆነ በአባቱ ዘንድ የከበረ ታውቃላችሁ ጌታ ኢየሱስን ብቻ ማየት ይበቃል። ተወስዶ ረክታችሁ ነው ቁጭ የምትሉት። በምድር ላይ ካሉ ነገስታት የነገስታት ንጉስ የተባለ የጌቶች ጌታ የተባለ ጌታ ኢየሱስን ማየት ብቻ ለዚህ ክብር ተጠርታችኋል። ንጉሱን በውበቱ እንድታዩት፣ ንጉሱን በክብር እንድታዩት፣ ንጉሱን ልትገናኙት፣ ሊነግስ ሐሳቡን ሊያስፈጽም ፈቃዱን ሊፈጽም በምድር በሚመጣበት ጊዜ ላይ እንደ ከበረ ሰው ጠርቷችኋል። እንደ ከበረ ሰው አክብሮ በህይወት በደሙ ጠርቷችኋል። በደም ካርድ ነው የጠራችሁ። ታውቃላችሁ በሞቱ ህይወት ነው የጠራችሁ። እዚህ ከተማ እዚህ የሌሉትን አመጣ ዘንድ እሄዳለሁ። ጨለማ ውስጥ በሞቱ የጠራችሁ፣ በደሙ የገዛችሁ፣ ለክብር ተስፋ ሊጠፋ በዚህ ምድር ላይ የማይወሰን በዚህ ምድር ላይ የማይገደብ ዘላለማዊ የሆነ ተስፋ ባለቤቶች አድርጓችኋል። ይሄ ህይወት በፍጹም እንዳይቀልባችሁ፣ ክርስትና እንዳይቀልባችሁ፣ መጠራትን በብዙ ነገር ልታልፉ ትችላላችሁ። ብዙ ነገር ሊታገላችሁ ይችላል። ብዙ ነገሮች ውስጥ ደክማችሁ ልትገኙ ትችላላችሁ። ግን ይሄ ተስፋ የክብር ተስፋ ነው ብላችሁ አቋም መያዝ አለባችሁ። ይሄ ጥሪ የክብር ጥሪ ነው ብላችሁ በዚህ ነገር ላይ መጽናት አለባችሁ። ብዙ ሊያስተምሯችሁ ጸጋ አግኝታችሁበት ልትወጡ ትችላላችሁ። ግን ብዙ ዋጋ ከፍላችሁ አቤቱ አድነን በምጥ የምጥ መንገድ ነው። ከዛ ከምትማሩ ከቃሉ ከነ ሄኖክ አካሄዳቸውን ከሱ ጋር ካደረጉ ከቃሉ ብትማሩ ዘመናችሁ የለመለመና ፍሬያማ ይሆናል። ውጤታማ ሆናችሁ ታሳልፋላችሁ። ክብር ለኢየሱስ ይሁን። ጨርሻለሁ። ተባረኩ።